ቢዝነስ ኮፊ ቶክ ሰው ስንቀጥር ወይ ደግሞ ዴሊጌሽን ላይ የምንሰራው በጣም ወሳኝ ስህተት። ሰው ስንቀጥር ብዙ ጊዜ ምን ላይ ፎከስ እናደርጋለን? ስኪል ላይ ፎከስ እናደርጋለን። ስራውን ይችላል፣ ያውቃል፣ ይሄዳል ወይ እንትና ዲግሪ የተመረቀ የ3 ዓመት 4 ዓመት ስራ ልምድ ያለው እሱን ነገር ብታስቀሩ እመክራችኋለሁ። ለምን ያንን ስራ ለዛ ሰው ነው የምትሰጠው። ስለዚህ የሰውየው ማንነት ይቀድማል። የሰውየው አቲቲዩድ፣ የሰውየው ካራክተርና ማንነት ይቀድማል። እዛ ማንነት ላይ ነው ምን የሚጨመረው? ስኪል የሚጨመረው። ስለዚህ ስራውን አሳልፈ የምትሰጠው ሰውዬ ይቀድማል። ከምኑ ይልቅ? ከስኪሉ ይልቅ። ስለዚህ ሰውየው ላይ ነው እንጂ ስኪል የሚጨመረው። ስኪል ይዛ አይደለም ሰው የምትፈልገው። ብዙ ጊዜ የተለመደው እንደዛ አይደል? አካውንታንት ትፈልጋለሁ በእንትን ዲግሪ የተመረቀ ከዛ በኋላ ይሄን ያህል ዓመት ትሰራለህ። ኖ ስኪሉን ተናግረህ አይደለም ሰውየውን የምትጠራው። ሰውየውን ጠርተህ ነው ስኪሉን የምትፈልገው። ሴቭ አድርጎና በደንብ ስሟት። የተነሳው ቶፒክ አሪፍ ነው፣ ምክንያቱም አቲቲዩድ ይበልጣል። ምንም ጥያቄ የለውም። አደረው ተዳይ ስኪል ትሬነብል ነው። ሙያን ማስተማር ይቻላል። የሆኑ ሰዎችን ግን ባህሪያቸውን ግን መቀየር ይከብዳቸዋል። ስራ ቦታ ላይ የተሳከለ ባህሪ ሲመጣ ሙያን ለማስተማር ቀላል ነው። በት ሚስ ያደረገው ነገር ብዬ ማስበው ማስታወቂያ አስተዋወቁ ግን ባህሪን አይደለም ማስታወቂያ የምታደርጉት ስራ ነው። የከሰው አይደንቲፋይ ሊደረግ ይችላል በስራው በባህሪው ግን ራሱን አይደንቲፋይ ሊያደርግ ይችላል። ያ ማለት ዲግሪ የሌለው ሰው ዲግሪ ያለኝ ብሎ አፕላይ ቢያደርግ ተቀባይነት አያገኝም። ግን እኔ ጠንካራ ሰራተኛ ነው የምፈልገው ብዬ ማስታወቂያ ባወጣ ግን ሁሉም ጠንካራ ሰራተኛ ነኝ ብሎ ኢዚሊ ራሱን ሪሌት ሊያደርግ ይችላል። ስለዚህ ሰዎችን ሆነም ቀረም ስጠሯቸው ባላቸው የሙያ ችሎታ ነው የምትጠሯቸው። ከመጡ በኋላ ግን ኢንተርቪው ስታደርጉ ፐርሰናሊቲያቸውን ሚዛን ላይ ይቀመጣል ማለት ነው።